የሰዓቱ ሰበር መረጃዎች በዛሬው ዕለት ከደመጡ እጅግ ወሳኝ ርዕሰ ጉዳዮች መካከል ሲኤምሲ አካባቢ የሚገኘው የቴዲ አፍሮ አቦጊዳ ሃና አቦጊዳ ለስቱዲዮ በፌዴራሎች መሰበሩ ተገለጸ። በከፍተኛ ሁኔታ በታጠቁ ኃይሎች የተወረረው አካባቢው ላይ የስቱዲዮ እቃዎቹ ሙሉ በሙሉ በሚባል መልኩ መዘረፋቸው ተረጋግጧል። እንዲሁም የቴዲ አፍሮ ቀንደኛ የቀኝ እጅ የሚባለው ግለሰብም በታጣቂዎቹ መያዙ ተነግሯል። ከቴዲ አፍሮ የስቱዲዮ ሰበራ ዘረፋና እንዲሁም የቴዲ አፍሮ የቅርብ ጓደኛ መታሰር ጋር ተያይዞ አዳዲስ መረጃዎች እየወጡ ነው። እነማን ናቸው የሚለውንና ዝርዝር መረጃውን በዚህ መረጃ ሰዓት ታደምጣላችሁ። በርካቶች እንዲሁ በአገዛዙ እየታፈኑ እንደሚገኙ መረጃዎች አመላከቱ። ከፍተኛ ጥንቃቄ ሊደረግበት የሚገባውን ዝርዝር መረጃ ወደ እናንተ በዚህ መረጃ ሰዓት አደርሳለሁ። ባለስልጣኑ እንዲሁ የቴዲን ሙዚቃ በሰሙ ሰዎች ላይ መተኮሱ አነጋጋሪ ሆኖ ቀጥሏል። የከፍተኛ አመራርና ባለስልጣን በትናንትናው ዕለት የቴዲን ሙዚቃ ሰምታችኋል በሚለው ግለሰቦች ላይ መተኮሱ ተነግሯል። ለመሆኑ ይህ ባለስልጣን ማን ነው የሚለውንና ዝርዝር ጉዳዮቹንም በዚህ መረጃ ሰዓት ወደ እናንተ ማድረስ ወደድኩኝ። ውድ ተመልካቾች እነዚህን ጨምሮ በርካታ ሊደመጡና ወደ እናንተ ቢደርሱ ይጠቅማሉ ያልኳቸውን ሌሎች አጫጭርና ወሳኝ መረጃዎችን ጨምሬ ለሚቀጥሉት ከ10 ደቂቃ በላይ ከኔ ጋር ስትቆዩ ወደ እናንተ የማደርስ ነው የሚሆነው። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ይህ ሁሉ በጄ የተሰኘው የመረጃ ሰዓት የሚቀርብበት ቻናላችን ነው። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ፣ እንዲሁም ቪዲዮን ሲጀምሩ ላይክ እና ሼር በማድረግ እንዲሆን በአክብሮት ጠየቅኩኝ። እኔ በቀጥታ ወደ መረጃዎቼ ላቅና። መልካም ቆይታን በእኔ በኩል ተመኘውላችሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ሰንብታችኋል? በመረጃ ሰዓት ተገናኝተናል። መረጃዎቹን ወደ እናንተ እያደረስኩ አብሬያችሁ የምቆየው እኔ ከሁሉ በጄ መረጃ አለኝ። ቀዳሚው መረጃ ወደ እናንተ ላደርሰም። ድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘውን ድንቅ አልበሙን ከለቀቀ ወዲህ ከፍተኛ ተቃውሞና እንዲሁ ተቃርኖች እየተሰሙ ይገኛሉ ከአገዛዙ ቡድን። በትላንትናው ዕለት የፌዴራል ፖሊስ ልብስ የለበሱ የታጠቁ ቡድኖች ሲኤምሲ አካባቢ ኮንቬንሽን ሴንተር አካባቢ የሚገኘውን የቴዲ አፍሮ ስቱዲዮን በፌዴራሎች ተሰብሮ መግባቱ ተገልጿል። ሲኤምሲ ኮንቬንሽን ሴንተር ፊት ለፊት የሚገኘው የቴዲ አፍሮ አቦጊዳ ሃና አቦጊዳ የተሰኙ ሁለት ምርጥ የሚባሉ ቴክኖሎጂዎችን የያዙ ስቱዲዮዎች በፌዴራል ፖሊስ ተሰብሮ ከፍተኛ ጉዳት እንዳስተናገደ ተገልጿል። በትላንትናው ዕለት ያለ ፍርድ ቤት ማዘዣ ጥበቃዎቹን ጭምር በመደብደብና በማሰር ሰብረው ገብተው ሁለቱንም የስቱዲዮ ማዕከላት መዝረፋቸውን ተገልጿል። የዓይን እማኞች አካባቢው ላይ እንደገለጹት ከሆነ የሲኤምሲ አካባቢ የሚገኘውን የቴዲ አፍሮን ስቱዲዮ ፌዴራል ፖሊስ በሁለት ፓትሮል በመምጣት ያለምንም ማስጠንቀቂያ በትላንትናው ዕለት ሲዘርፍ መዋሉ ነው የተነገረው። ኮምፒውተሮች፣ የተለያዩ መቅረጫ እንዲሁም የድምፅ እንዲሁም የካሜራ ውህደቶች እንዲሁም ግጥምና ዜማን የዘሉ ወረቀቶችን ጭምር መውሰዳቸው ነው የተረጋገጠው። ቴዲ አፍሮ በስፍራው ላይ ባይኖርም አካባቢው ላይ የነበረው ሁለት ጠባቂዎች ጭምር ታስረው በፓትሮል ተጭነው መሄዳቸው ነው የተረጋገጠው። ከዚህ እውነት በስተጀርባ ማን አለ የሚለውን ዝርዝር መረጃ ባይወጣም የአገዛዙ ቡድን ቀንደኛ ቁንጮዎች ይህንን ትዕዛዝ ማስተላለፋቸው ግን ሳይታለም የተፈታ መሆኑን በርካቶች እየተነጋገሩበት ይገኛሉ። የቴዲ አፍሮ ኢትዮሪክ የተሰኘው አዲሱ አልበም ከተለቀቀ እነሆ ዛሬ 8ኛ ቀኑ ሲሆን ከ78 ሚሊዮን በላይ የእይታ ሰዓት በማግኘት በዩቲዩብ የተለያዩ ሪከርዶችን እየሰበረ እንደሚገኝ ነው መረጃዎች የሚያሳዩት። በተያያዘ መረጃ አትላስ አካባቢ በሚገኝ አንድ ናይት ክለብ ውስጥ ሲዝናና ነበር የተባለው ይህ ባለስልጣን የቴዲ አፍሮ አዲሱ ሙዚቃን እንዴት ትከፍታላችሁ በሚል የታጠቀውን ጥይት በማውጣት ሰዎች ላይ መተኮሱ መነጋገሪያ ሆኗል። በትናንትናው ዕለት አትላስ አካባቢ የሚገኝ ናይት ክለብ ውስጥ ሲዝናና የነበረው ይህ ባለስልጣን በናይት ክለቡ የቴዲ አፍሮ ሙዚቃ መከፈቱን ተከትሎ ረብሻና ሁከት መፍጠሩ ተነግሯል። ይህ ሁከትና ረብሻ ወደ ለየለት አምባጓሮ ተቀይሮ ጥይት ያማዘዘ ሲሆን ባለስልጣን የታጠቀውን ጥይት በማውጣት ሰዎች ላይ መተኮሱ ተነግሯል።
በዛ አካባቢ ላይ ሲዝናኑ የነበሩ ሁለት ጥንድ ባልና ሚስቶች ላይ የተኮሰው ይህ ግለሰብ ባልየው ክንዱ ላይ በመመታት ሲቆስል፣ እንዲሁም አንድ የክለቡ ጠባቂ መቁሰሉ ተነግሯል። ሁለት ሰዎችን ያቆሰለው ይህ ባለስልጣን ወዲያውኑ ከክለቡ በመውጣት መኪናውን አስነስቶ ያመለጠ ቢሆንም በዛሬው ዕለት ግን የፌዴራል ፖሊስ በቁጥጥር ስር መዋሉን ነው የገለጸው። አትላስ አካባቢ ከሚገኙ እጅግ በርካታ ናይት ክለቦች እንደዚህ አይነት ሁከቶች ሲፈጠሩ አዲስ ባይሆንም ባለስልጣኑ እጅግ አደገኛና ከዚህ በፊትም በተለያየ ናይት ክለቦች እየገባ አምባጓሮ የሚፈጥር መሆኑ ነው ለማረጋገጥ የተቻለው። የቴዲ አፍሮን ሙዚቃ ለምን ትሰማላችሁ? እንዲሁ ቀይሩት በማለት ተኩስ የከፈተው ይህ ባለስልጣን በዛሬው ዕለት በቁጥጥር ስር ቢውልም የተለያዩ ከፍተኛ ስጋት ያላቸው ግለሰቦች እንደተናገሩት ከሆነ ይህ ልማደኛው ባለስልጣን በገንዘብም ሆነ በሚያውቃቸው ሰዎች ምክንያት ወዲያው እንደሚለቀቅ ነው የገለጹት። የቴዲ አፍሮ አልበም ከወጣ ወዲህ በርካታ እውነቶች እየተስተናገዱ የሚገኙ ሲሆን በትላንትናው ዕለትም እንዲሁ ከፍተኛ አፈሳ እንደተቀጣጠለ ተነግሯል። ወደ ተመልካቾች ጥንቃቄ ለማድረግም ያስፈልጋል። የመረጃ ሾልኮ የወጣው መረጃ እንደሚያመለክተው ከሆነ የተለያዩ በ12ቱ ክፍለ ከተሞች እንዲሁም በተለያዩ የክልል ከተሞች ላይ በጥናት የአፈሳ ስትራቴጂ አገዛዙ ቡድን መዘርጋቱ ተገልጿል። በተለይም የቴዲ አፍሮ ኢትዮሪካ አልበምን መለቀቁን ተከትሎ ከፍተኛ ምክንያት ያገኘው ይህ አገዛዙ ቡድን የቴዲ አፍሮን ሙዚቃ እንዲሁ በብዛት ሆነው በግሩፕ የሚሰሙ ሰዎችን እንዲያፍሱ ከፍተኛ ስምሪት ለፌዴራልና ለመከላከያ ሰራዊት አዛዦች እንደወረደ ነው መረጃዎች የሚያሳዩት። በዚህ ምክንያት እስካሁን ድረስ ከ1400 በላይ በኢትዮጵያ በተለያዩ ክልሎች እና በአዲስ አበባ እና በድሬዳዋ ከተሞች ላይ የታፈሱ ማህበረሰቦች አሉ ማለት ነው። በትላንትናው ዕለት ለምሳሌ በኮልፌ ቀራኒዮ ክፍለ ከተማ ኮልፌ አጠናተራ አካባቢ ማለት ነው በአካባቢው ላይ በነበረ ሰርግ ላይ የቴዲ አፍሮ አዲሶቹን ሙዚቃዎቹን በጂፓስ ሲያስደምጥ የነበረ ዲጄ ሰርጉን በማቋረጥ ፌዴራሎች ይዘውት እንደሄዱ ነው የተገለጸው። ስለዚህ እንደዚህ አይነት እውነቶች በአዲስ አበባ ላይ እንዲሁም በተለያዩ ከተሞች ላይ የተስተዋሉ ስለሆነ ከፍተኛ ጥንቃቄ በዚህ መልኩ ሊደረግ ይገባል ለማለት ወደድኩኝ። ወደ ቀጣዩ መረጃ በዚሁ ላቅና። ተመልካቾች ተቀጣጥሎ የቀጠለው የአማራ ክልል ጦርነት እጅግ ወሳኝ ደረጃ ላይ መድረሱ እየተነገረ ይገኛል። በትላንትናው ዕለትም ከፍተኛ ድል የተቀናጀው አፋብን ወሎ ቤተ አማራ ምኒልክ ዕዝ የ102ኛ ኮር 49ኛ ክፍለ ጦር የሰራዊትን ተሃድሶና አልባሳት መርሃ ግብርም በደማቅ ሁኔታ ማካሄዱ ተገልጿል። ከሁለት ቀን በስቲያ በወሎ ቤተ አማራ እንዲሁ አካል የሆነው 49ኛ ክፍለ ጦር ከግዳጅ ጎን ለጎን የሰራዊቱን ተሃድሶ ሲያጠናክር መቀጠሉ ይታወቃል። በዛሬው ዕለት አይበገሬው እንዲሁ 64ኛ ክፍለ ጦር በጠላት ኃይል ላይ ደፈጣ በመጣል ጉዳት ማድረሱ ተረጋግጧል። ሚያዚያ 16 2018 ዓ.ም እንዲሁ ሚያዚያ 16 2018 ዓ.ም በሸምበል በረንታ የእድውሃ ከተማ በመነሳት ወደ ደጀን ከተማ በጉዞ ላይ የነበረን የአገዛዙ ቅጥረኛ ሚሊሻ ላይ በጣሉት ደፈጣ በየአድዋ አካባቢ የምትጅ ጎጥ ላይ አበዛው ደመል እስከ ወዳኛው ሲሸኝ ድምፅ ስማቸው በውል ያላወቅናቸው የአገዛዙ ሰራዊት አባላት ሙትና ቁስለኛ ሆነዋል። በሸምበል በረንታ የእድውሃ አካባቢ በተጣለው ደፈጣ ጉዳት ያስተናገደው የአገዛዙ ቅጥረኛ ሚሊሻ በየምትጅ ጎጥ ላይ አንደኛ ማሙሽ ይበልጣል የተባለ ንጹሐን አርሶ አደሮችን በግፍ ሲረሽን የቆየ መሆኑ ተነግሯል። ሁለተኛ አቶ አንዳርጌ ጫኔ የደውሃ ነዋሪ እንዲሁ ሶስተኛ አቶ አዳምጤ ጫኔ፣ አራተኛ ጌታ ሰው ዳምጤ የተባሉ ባንዳዎችን እስከ ወዲያኛው መሸኘቱን ነው አፋብን የገለጸው። በሌላ መረጃ ሚያዝያ 16 2018 ዓ.ም በእነማይ ቀሸምሽ ቀበሌ በአገዛዙ ዘራፊ ሰራዊት ከተዘረፈባቸው ንጹሐን መካከልም እንዲሁ ሲዘርፉ የነበሩ አንደኛ ሀብቴ ቢሴ፣ ሁለተኛ ፋኖ ካሳውን የሚባል እንዲሁ ፋኖ አይደለም ፋኖ ካሳውን ተብሎ በቅጽል ስሙ ስለሚጠራ ነው። ሶስተኛ ላይ እንዲሁም በቀሸም አካሉ በሚባል ግለሰቦች ላይ እርምጃ መውሰዱ ነው የ64ኛ ክፍለ ጦር አባላቶች የገለጹት። በሌላ በተያያዘ መረጃ በመከላከያ ሰራዊትና በአድማ ብተና ኃይሎች መካከል በተቀሰቀሰ የእርስ በርስ ግጭት በርካቶች ሙትና ቁስለኛ መደረጋቸው ተገለጸ። አሳምነው ዕዝ እየወሰደ ያለውን ጠንካራ እርምጃ ተከትሎ በአገዛዙ ካምፕ ውስጥ በተፈጠረ ከፍተኛ ድንጋጤና አለመተማመን የተነሳ መከላከያ ሰራዊቱና የአድማ ብተና ኃይሉ እርስ በርስ እስከ መጨፋጨፍ የደረሰ ማጥ ውስጥ መዘፈቃቸው ተጋልጧል። በይፋትና ጥሙጋ አውራጃ አርማንያ ዙሪያ በጠላት ካምፕ ውስጥ በተካሄደ የእርስ በርስ ተኩስ በርካታዎች ሙትና ቁስለኛ መሆናቸው ታውቋል።
በተመሳሳይ የፋኖ ግስጋሴና ፈጣን ማጥቃት ያብረከረካቸውና የበላይ አለቆቻቸው የሚሰጧቸውን ህዝብ ጥል ተልዕኮን የተጸየፉ የአገዛዙ ወታደሮች የጥፋት ቡድኑን በመክዳት ከነሙሉ ትጥቃቸው ወደ አፋብን መቀላቀላቸውን ቀጥለዋል። አገዛዙ ፋሽስቱን ስርዓት በቃን ብለው ጀብድ በመስራት 109ኛ ኮር 77ኛ ክፍለ ጦርን ተቀላቅለዋል። ፍኖተ ሰላም ላይ ከተቀመጠው የጠላት ኃይል ጋር በመሆን አምባገነኑን የብልጽግና ስርዓት ሲያገለግሉ የቆዩት ደጀኔ በላይነህ፣ አበበ ግዛቸውና ወርቅነህ የተባሉ ከፍተኛ ኮሎኔል አዋጊዎች ስርዓቱ አማራ ላይ ከሚደረገው ማንነት ተኮርና ጭፍጨፋ ተረድተው ከፋኖ ጋር ሆነን ህዝባቸው ለመካስ በማሰብ ጀብዱ በመስራት ወደ 109ኛ ኮር 77ኛ ክፍለ ጦር ሻለቃዎች መቀላቀላቸው ተገልጿል። በፍኖተ ሰላም አካባቢ የአገዛዙ ስርዓት ብልጽግና የሚኒሻ ጠርናፊ ዋና መረጃ በመሆን ህዝቡን በመጠቆም ሲያሰቃይ ሲዘርፍ የነበረ እንዲሁ ባንዳ ዘላለም ከነቲሙ ከቀኑ 4 ሰዓት ተኩል ገደማ በጃቢ ጠህናን ወረዳ ልዩ ስሙ ኦዳንሽ ላይ ለደፈጣ በወጡት ጊዜ ከ109ኛ ኮር በ77ኛ ክፍለ ጦር በመስራት ከፍተኛ ተጋድሎ በማድረግ እንግዲህ መደምሰሱ ተገልጿል። ጀብደኞቹ እንዳሉት ከሆነ ከተማ ውስጥ በቆዩበት ጊዜ አማራ ጠሉን ስርዓት በመደገፍ ከተለያዩ አመራሮች ተልዕኮ በመቀበል ወንጀለኞቹን፣ ነፍስ ያጠፉ ወንበዴዎችን እንዲሁም አማራን ለማጥፋት የሚሰሩ ሰዎች ጋር አብሮ የሚሰራ ቀንደኛ ባንዳ ስለሆኑ እርምጃ ወስደው እነሱ ከያዙት በተጨማሪም የሁለቱን አመራሮች መሳሪያ እንዲሁ 40 ጎራሽ 2 ብልጽግና በመደረብ ይዘው የወጡ መሆናቸውን ነው ዝርዝር መረጃ የሚያሳየው። ወደ ተመልካቾች የመጨረሻ መረጃን ወደ እናንተ አርሼ የዕለቱን ፕሮግራም በዚሁ የምቋጭ ነው የሚሆነው። የመጨረሻ መረጃ የሚወስደን ወደ አሜሪካና ኤርትራን የተመለከተ መረጃ ነው። በሰበር ዜናነት ቢቢሲን ጨምሮ ሲኤንኤን የዘገቡት አንድ ወሳኝ መረጃ ወጥቷል። አሜሪካ ኤርትራ ላይ የጣለችውን ማዕቀብ ሙሉ በሙሉ ልታነሳ መሆኗ ተገለጸ። የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል መንገዶችን እያሰላ መሆኑ ተሰማ። የፕሬዝዳንቱ አስተዳደር የአፍሪካ ጉዳዮች ከፍተኛ አማካሪ ማሱድ ቡሎስ የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን የተወሰኑ ማዕቀቦች እንዲሁም እየታየ ሙሉ በሙሉ የማንሳት ሂደት ለመጀመር ፍላጎት እንዳለው ለውጭ ዲፕሎማቶች መናገራቸውን ከባለስልጣናት መስማቱን ጠቅሶ ዎል ስትሪት እና ቢቢሲ ጆርናል ዘግበዋል። ሌሎች ባለስልጣናት በበኩላቸው አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል እና ማዕቀቦቹን ለማንሳት የያዘችው እቅድ በግምገማ ሂደት ላይ መሆኑን መናገራቸውን ዘገባው አመላክቷል። ፕሬዚዳንት ኢሳያስ አፈወርቂ ኤርትራ በፕሬዚዳንት ትራምፕ አስተዳደር ስር ከአሜሪካ ጋር ግንኙነቷን ለማሻሻል ፍላጎት እንዳላት በተደጋጋሚ ሲገልጹ መቆየታቸው የሚታወስ ነው። ውድ የሁሉ በእጅ መረጃ ቻናል ተከታታዮች ለሰዓቱ ያጠናቀርናቸው መረጃዎች እነዚህን ይመስሉ ነበር። ወደ በኋላ ላይ በድጋሚ በአዳዲስና ፈጣን ወቅታዊ መረጃ ዳግም እንደምንገናኝ ቃል እየገባሁ በዚሁ ተሰናበትኳችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ማንኛውንም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ብጽፉልኝ ደስ ይለኛል። ሰብስክራይብ ካላደረጋችሁም እንዲሁ ሰብስክራይብ ማድረጋችሁን አትዘንጉ። ሀገራችን በህዝቦቿ ጥረት ታፍራና ተከብራ ለዘላለም ትኖር። ብሩህ ቀን በእኔ በኩል ተመኘው።